መስገን ያደራችሁ ወጣቶች፣ አሁን በዝማሬ እግዚአብሔርን ያከበራችሁ እንደ አብርሃም እግዚአብሔርን የምትወዱ እግዚአብሔር የመረጣችሁ ምዕመናን፣ እንደ ታላቋ እንደ ሳራ እግዚአብሔር ያከበራችሁ እናቶቻችን፣ እህቶቻችን በዘመናት ሁሉ የሚመሰገን መላእክት የሚያመሰግኑት ቅዱሳን የሚዘምሩለት ሰማይና ምድር የማይወስነው አምላካችን በዚህ ዕለት በዚህ ሰዓት ሰብስቦ እንድናመሰግነው ስለፈቀደልን እግዚአብሔር ስሙ የተመሰገነ ይሁን። እንደምን አላችሁ? እንደምን ከረማችሁ? እንኳን ለዚህ ታላቅ ዕለት ታላቅ ሰዓት ጠብቆ አደረሳችሁ። እስመ እግዚአብሔር ሐረየከ ከመ ትንስ ማኅደረ ቅድሳት ጽና ወፈጽም። እግዚአብሔር መርጦሃልና ቤተ መቅደሱን ሥራ ጠንክረህም ፈጽመው። አንደኛ ዜና መዋዕል ምዕራፍ። በእሱ እግር የተተካው ልጁ ሰሎሞን እግዚአብሔር እንደፈቀደለት አውቆ እግዚአብሔር ላንተ ቤተ መቅደሱን ትሠራ ዘንድ ፈቅዶልሃል፣ ጠንክረህም ፈጽመው ብሎ ልጁን ሰሎሞንን አዞታል። የተከበራችሁ የእግዚአብሔር ቤተሰቦች፣ ሰው በሦስት ነገር ይደሰታል። አንደኛ በዓለም እያለ ሰው ወልዶ አሳድጎ ሲድር በጣም ይደሰታል። ሁለተኛ የጀመረው ሲፈጸምለት በጣም ይደሰታል። ሦስተኛ ያሰበው ሲሳካለት በጣም ይደሰታል። የሰው ልጅ በእነዚህ በሦስት ነገሮች በጣም ይደሰታል። የሠራው በቅሎለት፣ የነገደው ተርፎለት፣ ያሰበው ተሳክቶለት፣ ያቀደው ተፈጽሞለት ሲያይ በጣም ይደሰታል እና እንደተናገረው ዳዊት ሰሎሞንን እንዳዘዘው ጠንክረህ ፈጽመው፣ እግዚአብሔር አንተ ቤተ መቅደሱን እንድትሠራ ፈቅዶልሃል፣ ጽናና ጨርሰው የእግዚአብሔር መመስገኛ ነው ብሎ እንደነገረው ሁሉ ዛሬም በዚህ የተሰበሰባችሁ ከብፁዕ ቅዱስ አባታችን ከብፁዕ ጠቅላይ ሥራ አስኪያጅ እንደዚሁም ከብፁዓን ሊቃነ ጳጳሳት፣ ከካህናት፣ ከምዕመናን፣ ከወጣቶች ጀምሮ ዛሬ ትልቅ ደስታ የምንደሰትበት ዕለት ነው። እንኳን ደስ አላችሁ። አዎ ጀምሮ የማይፈጽም አለ፣ ወልዶ ኩሎ የማይድር አለ፣ ነግዶ ሰርቶ ትርፍ የማያገኝ አለ። እንደዚሁም ወልዶ አሳድጎ የሚድር በልጅ ልጆቹ ይደሰታል፣ በቤተሰቡ እግዚአብሔርን ያመሰግናል። እንደዚሁም ደግሞ የዘራ የነገደ ትርፍ ሲያገኝ እንደዚሁ በትርፉ ይደሰታል፣ በምርቱ ይረዳል፣ እግዚአብሔርን ያመሰግናል። የጀመረው ደግሞ የተፈጸመለት ከሞት ከመከራ ሰውሮ ከችግር አውጥቶ የጀመረው ደግሞ ሥራ የተፈጸመለት በጣም ይደሰታል። ስለዚህ እንደ ንጉሡ ሰሎሞን የጀመራችሁት ቤተ መቅደስ በገንዘባችሁ፣ በሀብታችሁ፣ በጉልበታችሁ የሠራችሁት ቤተ መቅደስ ተፈጽሞ በማየታችሁ እንኳን ደስ አላችሁ። ዛሬ በገንዘባችሁ፣ በጉልበታችሁ፣ በአሳባችሁ፣ በጥበባችሁ የሠራችሁት የእግዚአብሔር ቤተ መቅደስ ተፈጽሞ ካህናት ማህሌት ቆመውበታል። እንኳን ደስ አላችሁ፣ አመስግኑ።
ቅዳሴውን ሊቃነ ጳጳሳት ቀድሰውበታል። እንኳን ለዚህ ቀን አበቃችሁ። ሕፃናትና አረጋውያን ቆርበውበታል። እንኳን ለዚህ አበቃችሁ። ከዚህ የበለጠ ደስታ ምንም ነገር የለም። ከዚህ የበለጠ ትምህርትም ምንም ነገር የለም። ዮሐንስ በራእዩ ደጆችሽ አይዘጉም፣ ብርሃንሽ አያንቀላፋም፣ የፀሐይና የጨረቃ ብርሃን አያስፈልግሽም፣ እሱ ራሱ እግዚአብሔር ብርሃንሽ ነውና ብሎ እግዚአብሔር እንድትሰራ በምድር ላይ የፈቀደልንን ቤተ መቅደስ ነው እንደዚህ አላት። ብርሃንሽ አይጠፋም፣ በሮችሽ አይዘጉም፣ ለዘላለም ተከፍተው ይኖራሉ የተባለችው ቤተ መቅደስ ናት። የእግዚአብሔር ቤተ መቅደስ በመዓልትና በሌሊት አይዘጋም። ሌሊት ሊቃውንት ያመሰግኑበታል፣ ጠዋት ካህናት ኪዳን ያደርሱበታል፣ ቀን ምዕመናን ያስቀድሱበታል፣ ሥጋ ወደሙን ይቀበሉበታል፣ ማታ ደግሞ ጸሎት ይደረስበታልና የእግዚአብሔር ቤተ መቅደስ እስከ መጨረሻው ድረስ አይዘጋም። ብርሃን አያስፈልጋትም፣ እሱ እግዚአብሔር ብርሃንሽ ነውና ብሏል። የእግዚአብሔር ቤተሰቦች ጽናና፣ በርታና፣ ጠንክርና ፈጽመው እንደተባለው ጠንክራችሁ በርትታችሁ ቤተ መቅደሳችሁን ሰርታችኋል። እንኳን እግዚአብሔር ሀብታችሁን፣ ጉልበታችሁን፣ ስራችሁን ባረከላችሁ። ቤተ መቅደስ እንዲሰራ ታላቁ ነህምያ ታዟል። እግዚአብሔርም ፈቅዶለት ቤተ ክርስቲያንን ሰርቷል። እኛ እንሰራለን፣ የሰራዊት ጌታም ያከናውልናል አለ። በመጨረሻው እነሆ እናንተ ቤተ መቅደሱን ሰራችሁ፣ እግዚአብሔር ደግሞ አከናወነላችሁ፣ እግዚአብሔር አስፈጸማችሁ። በዚሁ መካከል ሰው የሚመራው የሚያሳየው የሚያቅድለት የሚያስተካክልለት ያስፈልጋል። ያለ መሪ ምንም ነገር አይሰራም። ትንንሾቹ ጥሩ ነገር የሚያቀርቡት ንቦች እንኳን በቀፎ ውስጥ ሆነው መሪያቸው አውራቸው በቀፎ ውስጥ ሲያዛቸው ውሃ የሚቀዳው ውሃ ይቀዳል፣ አበባ የሚያመጣው አበባ ያመጣል፣ ማር የሚሰራው ማር ይሰራል። ትንንሾቹ ፍጡራን እንኳን በአውራቸው ይታዘዛሉ፣ ማር የሚጣፍጥ ማር ይሰራሉ። በነገሥታት በመሳፍንት በጳጳሳት በሊቃነ ጳጳሳት በድሃውም በሀብታሙም ቤት የሚገኘውን ጣፋጭ ማር ንቧ በአውራዋ ታዛ ትሰራለች። ዛሬ በአውራችሁ በሊቀ ጳጳሱ በአቡነ ሳዊሮስ መሪነት፣ አሳሳቢነት፣ አባትነት ይሄ ቤተ መቅደስ ለብዙ ዘመን ሲታነጽ ኖረ። እነሆ ምዕመናን ተጉላሉ፣ በፀሐይ ላይ ቆሙ፣ ሕፃናት ማስቀደሻ መቁረቢያ አጡ። ቶሎ ተፈጽሞ ካህናት ይዘምሩበት፣ ምዕመናን ይቁረቡበት፣ ቃለ እግዚአብሔር ይነገርበት ብለው በሚገባ ስላዘዙ እናንተ ደግሞ የአባታችሁን ድምፅ ሰምታችሁ እነሆ አባታችን እውነታቸውን ነው። ቤተ መቅደሱ ከተጀመረ ከ14 እስከ 16 ዓመት ሆኖታል። ይሄ ነገር ጥሩ አይደለም። ለእኛም ለልጆቻችንም ብላችሁ ትእዛዛቸውን ተቀብላችሁ በአስቸኳይ ቤተ መቅደሱን ሰርታችሁ ታቦተ ሕጉ ወደ መቅደሳችሁ ገባ። እንኳን ደስ አላችሁ። በደንብ አመስግኑ። ዛሬ ብፁዓን አበው ሊቃነ ጳጳሳት እንደ ከዋክብት ፈሰሱበት። ቅዱስ አባታችን ፓትርያርኩ መጥተው ባረኩ። ብፁዕ አባታችን አቡነ ሳዊሮስ ይህን አካባቢ በሊቃነ ጳጳሳት በፓትርያርክ አስባረኩት። ይህ በረከት ለእናንተ ነው። ይህ በረከት ውሃ ነው።
ያርሳል፣ ውሃ ነው ይጠጣል፣ እንጀራ ነው ይበላል፣ በረከት ነው ይተርፋል። ለኑሯችሁ ለቤታችሁ አረጋውያኑን በዕድሜ ይጠብቃል፣ ሕፃናቱን ወጣቱን በበረከት ያሳድጋል። እነሆ በዚህ አካባቢ በረከት ይሆናል። እንደተናገረው ነቢዩ ሐጌ እኔ ይሄንን ቤት እባርከዋለሁ በዚህ አካባቢም በረከቴን አፈሳለሁ ብሎ እግዚአብሔር እንደተናገረው ሁሉ ዛሬ በዚህ አካባቢ በረከት ሆኗል። በዚህ አካባቢ ሰላም ሆኗል። የእግዚአብሔር ታቦት እነሆ የሰማይ ዙፋን ተከፈተ፣ በመቅደሱም ላይ የእግዚአብሔር ጽላት ታየ ብሎ ዮሐንስ ወልደ ነጎድጓድ እንደተናገረው የእግዚአብሔር ቤተ መቅደስ በዚህ አካባቢ ተከፈተ። ደስ ይበላችሁ፣ በደንብ ልልበሉ። የእግዚአብሔርም ታቦተ ሕግ በመንበሩ ላይ ተቀመጠ። ደስ ይበላችሁ። የሰማይ ካህናትም በመቅደስ ውስጥ ዘመሩ። ደስ ይበላችሁ። የሰማዩ ንጉሥ መድኃኔ ዓለም ሥጋውን የሰጠን ደሙን ያፈሰሰልን ሥጋው ተቆረሰበት፣ ደሙ ፈሰሰበት። ምእመናን ተመገቡት፣ ምእመናን ጠጡት። እንኳን ደስ አላችሁ። ይሄ ሁሉ በመሪ ትጋት፣ በመሪ ጥንካሬ፣ በመሪ አሳሳቢነት ነው። መሪያችሁን ሊቀ ጳጳሱን አመስግኑ። ሁላችሁም ቅዱስ አባታችንንም አመስግኑልን። ሁላችሁም ሊቃነ ጳጳሳቱንም አመስግኑ፣ መጥተው የባረኩትን። በዚህ ቦታ ሰላም ሆኗል። በዚህ ቦታ ፍቅር ሆኗል። በዚህ ቦታ መረጋጋት ሆኗል። በዚህ ቦታ በረከት ሆኗል። በረከቱን ያፍስባችሁ። ከዚህ የበለጠ ሥራ እንድትሰሩ እግዚአብሔር ይፍቀድላችሁ። አባቶች ካህናት ጸንታችሁ ያገለገላችሁ ቤተ መቅደሱ እንዲሰራ እንዲፈጸም የተራዳችሁ በሀብታችሁ፣ በጉልበታችሁ፣ በእውቀታችሁ ሁላችሁም እግዚአብሔር በረከቱን ይስጣችሁ። የብፁዕ የቅዱስ አባታችን በረከት ይደርባችሁ። የሊቀ ጳጳሱ የዚህ አካባቢ ሊቀ ጳጳስ የአቡነ ሳዊሮስ በረከት ይደርባችሁ። አባቶች በረከቶች ናቸው። አባቶች ጸጋዎች ናቸው። አባቶች ሰላሞች ናቸው። አባት ባለበት አካባቢ እሳት አይነድም ይባላል። ለምን? አባት ነውና እሳቱን በውሃ ያጠፋዋል። ጸቡን በእርቅ ይቀይረዋል። ክርክሩን በሰላም ይፈተዋል። መለያየቱን በአንድነት ይቋጨዋልና አባት